የታባሽ ይገባሻል። እናቴ አመንሻት እንዴ? ውሸቷን እኮ ነው። ቆይ እኔ ልጅሽን አታምኚኝም እንዴ? እኔ ቆይ ባንቺ ላይ እንዴት የሆነ ወንጀል ሪፖርት ለማድረግ ነበረ። ስሜ አስፈላጊ ነው? ስሜ ባይታወቅ ደስ ይለኛል። ወንጀሉ እንኳን የግድያ ወንጀል ነው። ወንጀሉ የተፈጸመባት ግለሰብ ወይዘሮ አልማዝ ትባላለች። ሴትዮዋን በቅርበት አውቃታለሁ። ወንጀሉን የፈጸመችውንም አውቃታለሁ። ቤቷንም አድራሻዋንም ሁሉን ነገር አውቃለሁ። በጣም አደገኛ ሴት ስለሆነች ቶሎ በቁጥጥር ስር አውሏት። ስሟ እንዳልሞትኩኝ በደንብ ታውቂያለሽ። አታስመሲ፣ አስመሳይ። ምን ቃል በህይወት መኖርሽን ታውቃለች? አልማዝ ቆይ ምንድን ነው የምትይው? እኔ በህይወት መኖርሽን እያወቅሁ ቆይ እንዴት ዝም እላለሁ? በእኔ ምክንያት የምስኪን ሰው ህይወት ጠፋ ብዬ እኮ እየተጨነኩ ነበረ። ቃል በቃሽ እሺ። ከዚህ በላይ ምንም ነገር እንድታወሪ አልፈቅድልሽም። አሁን አልማዝ ብቻ ናት የመናገር መብት ያላት። እናቴ ቆይ እኔን አታምኚኝም እንዴ? ዝም በይ ያልኩሽ። ሞታለች ብዬ ሳስባት የነበረችው ይኸው በአይኔ በብረቱ እያየኋት ነው። አንቺ ደግሞ እሷ በህይወት መኖሯን እያወቅሽ ዝም አልሽ አይደለ? ስለዚህ እባክሽን ለትንሽ ደቂቃ ዝም በይ። አልማዝ ቀጥታ መልሽልኝ። ቃል ከባኃይሉ ጋር ነበረች? በዚህ ተንኮል ላይ እሷም አለችበት? አዎ የእሷም እቅድ ነበር። አንቺ ውሻ የውሸት ወሬሽን አቁምሽ። ቃልና በኃይሉ ባሉበት ነበር የነቃሁት። ሰላም ሰላም፣ ውድ የአደራ ድራማ ቤተሰቦች እንዴት ናችሁልኝ? እንዲሁም የኔ ቻናል ተከታታዮች ደህና ናችሁ ወይ? በአደራ በክፍል 69 ላይ እንግዲህ አልማዝ በህይወት መኖሯን ሰላም አውቃለች። በጣም ደስ የሚለው ነገር ብሌን በህልሟን እንግዲህ በጣም አሪፍ ነገር ሰርታለች ማለት ነው። እንደሚታወቀው አቶ በኃይሉ ገንዘብ ማግኛ ብሎ የአልማዝን ርዕስ አንስቶት ነበረ። ለብዙ ጊዜ ተዳፍኖ የነበረው የአልማዝ ጉዳይ ሰላምም ሰው ገድያለሁ ብላ እንግዲህ የሆነ ጊዜ እጄን ለህግ ሰጣለሁ ብላ ስትጠባበቅ፣ ነገር ግን እውነት ሁልጊዜም እንግዲህ ትዘገያለች እንጂ ተደብቃ እንደማትቀር ማሳያው አቶ በኃይሉ ለራሱ ጥቅም ሲል ሰላምን ነፃ አስወጥቷታል ማለት ነው። እንግዲህ አስቡት፣ ሰውን ገደልኩ እያለች እስካሁን ድረስ ራሱ እጇን እንኳን ለህግ ባትሰጥ በጸጸት ውስጥ ነው ያለችው፣ በስቃይ ውስጥ ነው ያለችው እና ቀላል ነገር አይደለም። ሰውን ያክል ነው እንግዲህ የገደለችው እና ነገር ግን በኃይሉ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ለራሱ ጥቅም ሲያስፈልገው የአልማዝን ጉዳይ አንስቶት ነበረ። እንግዲህ ይሄ ነገር አሁን ላይ ጥርት ያለ ይመስለኛል። ተሸፋፍኖ የቀረው ነገር የአልማዝ ጉዳይ ማለት ነው። አልማዝን በድብብቆሽ መኖርን እንግዲህ ከዚህ በኋላ ነፃነቷን ያወጀች ትመስላለች። እንደሚታወቀው እንግዲህ ብሌን የአልማዝን መሞት እጠራጠራለሁኝ፣ ይህ ነገር መጣራት አለበት ብላ ከተነሳች ቀን ጀምሮ እንግዲህ ስለ አልማዝ አድራሻ ስታጠያይቅ ነበረ። በመጨረሻም እንግዲህ ከበኃይሉ ጋር አይጥና ድመት እየተጫወቱ፣ በነገራችን ላይ በኃይሉ እሱም ሲያሳድዳት፣ ምክንያቱም ወሬውን ቃል ትሰማ ስለነበረ ቃል ደግሞ አቶ በኃይሉን እንደ አዲስ መጠቀሚያ አድርገዋለች። በኃይሉ ምን ለማግኘት እንደው አላውቅም። ከቃል ጋር የሚሰራው እንዳየው ከሆነ ከገዛቱ ጋር አጣልታ እኔ ትክክለኛ ልጅሽ ነኝ፣ ወንድምሽ ግን ከድቶሻል፣ ጭራሽ አንቺን እንድገልሽ ሁሉ ያስፈራራኝ ነበር እያለች እንግዲህ በውሸት ታሪክ ሰላምና በኃይሉን አጣልታ እንደዛ በእህቱ ፊት አዋርዳ አባራው። አሁን ለክፋት ሲሆን ምንም ጥቅም አያገኝበትም። በነገራችን ላይ እሷ የራሷን ህይወት እያመቻቸች ነበረ በበኃይሉ ላይ ሆናና በኃይሉን እንግዲህ አሁን ላይ ጥላቶቻችን አብረን ሆነን እንመክታቸው፣ ብሌን ጥላታችን ናት በማለት በኃይሉን ይቅርታ ጠይቃ ማለት ነው እንግዲህ አብረን እንስራ። ለራሷ ጥቅም ሲሆን በጣም ነው እኔ የቃል አድናቂ ነኝ። በነገራችን ላይ መጥፎ ስራ እንኳ ብትሰራ ራሱ ለቆመችለት ዓላማ ምን ያክል እንደምትጓዝ ነው ያየዋትና እንግዲህ ቃል አቶ በኃይሉን አብረው እንዲቆሙና እንዲረዳት ጠይቀው ነበረ። በኃይሉም እሺ ብሏል። ምን በጣም ሞኝነቱ ነው በጣም የሚገርመኝ። በኃይሉ ጭራሽ ማሰብ ትቷል። አሁን ደግሞ በደመ ነፍስ ነው የሚሄደው። በጣም ብዙ ተስፋ ነበረው የሰላምን ንብረት ሙሉ ለሙሉ 75% ለራሱ ለመውሰድ እንግዲህ
በጣም ተዘጋጅቶ ነበረ። ሳፍ ብሎ ስለነበረ በጣም ብዙ መንገዶች ነበሩ በፊት በጣም ብዙ። ሰላም በጣም ታምነው ነበረ። ቃልም ደግሞ እሱ ስለቀጠራት ሁሉ ነገር እሱ መቆጣጠር እና እሱ መውሰድ የሚችል ነበር የሚመስለውና አሁን ግን ሁሉም ነገር ከእጁ ወጥቷል። ሳሚ ከድቶታል፣ ቃል ከድተዋለች እና በዙሪያ ያሉ ሰዎች ከድተውታል። አብረው ሲሰሩ የነበሩ ሚስጥሩን የሚያውቁ ሰላም ሳትቀር የሚያደርገውን ድርጊት ሁሉ ደርሳበታለች። ተንኮሉን፣ ክፋቱንና አሁን ላይ ማንም ሰው ከጎኑ የለም። ስለዚህ ያለው አማራጭ በደመ ነፍስ ነው እየተጓዘ ያለው። ቢያንስ አሁን እንኳ ተጸጽቶ ይቅርታ መጠየቅ ሲገባው አሁንም እንትን ማለቱን አልተወውም አቶ በኃይሉ። ታዲያ ይህን ተጠቅማ እንግዲህ ቃል እንዲረዳት ጠይቀዋለች። በሚገርም ሁኔታ እሷ ብሌንን እንዲያስቆምላትና አልማዝን እንዳታመጣት ብሌንን ከፈለክ ግደላት፣ ከዚህ በላይ መታገስ የለብንም በማለት ለበኃይሉ ታያይዘውና እሷ ግን ቤት ውስጥ ማለት ነው የሰላምን ንብረት ብቻዋን ለመውረስ ከጠበቃው ጋር እየተፈራረመች ነበርና የበኃይሉ ጅልነት በጣም ነው የሚያስቀኝ። የምሬ ነው የምላችሁ። ቆም ብሎ ማሰብ የሚባል ነገር የለም። ታዲያ እንግዲህ ቃል በልጠዋለች ማለት ነው። አብረው ሊሰርቁ ተስማምተው የጀመሩትን ስራ እሷ በልጠው በጣም ብዙ ተጉዛለች። በጣም ብዙ ነገሮችን አድርጋለች። ቃል ስላልተሳካላት ነው እንጂ በኃይሉን አሳስራ የሰላምን ንብረት ወራሽ ልትሆን ትንሽ ነበር የቀራት። ነገር ግን ሰላም እንግዲህ ስብሰባ ወይም የሆነ ነገር እያሉ ሊፈርሙልኝ አልቻሉም፣ ወረቀቱን ማሰራት አልቻልኩም፣ ቃልን ወራሽ ላረጋት እየተዘጋጀው ነበረ ንብረቴን ብላ እንግዲህ ለበኃይሉ እስር ቤት ሂዳ ነግረው ነው። በኃይሉ እንደምንም ብሎ ገንዘብ ከፍሎ ከዛ እስር ቤት የወጣው ለምን ቃል ብቻዋን የእሷን ንብረት ልትቆጣጠርና ወራሽ ልትሆን እንደሆነ ስላወቀ። ቃልም ደግሞ እቅዷ እንደዛ ነበር። በኃይሉ የሰራ ወንጀል በጣም ጸያፍ ወንጀሎችን ከባባድ ወንጀል የሰራ ሰው ነው። ያ ነገር በመረጃ ነው እንግዲህ ጠቁማና ያሳሰረችው ራሷ። እንግዲህ ያ ፍላሹ ላይ ያለውን መረጃ ለክፉ ቀን ብላ ነው የሆነ ጊዜ ስታገኘው ደብቃ ያስቀመጠችውና የሆነ ቀን እንግዲህ ጠቅመኛም ብላ አርቃ ማሰቧን ነው እዚህ ጋር የሚያሳየውና ጊዜው በደረሰ ጊዜ እንግዲህ ያንን ፍላሽ ተጠቅማ ታሰረችው። በኃይሉም ደግሞ እንግዲህ በገንዘብ ከፍሎ ወጣ ማለት ነው። ለምን ንብረቱን ብቻዋን ልትወርስ እንደሆነ ስላወቀ፣ ሆን ብላም እንዳሳሰረችው ስላወቀ ከወጣ በኋላ ግን ሳሚ ነው ያሳሰረ ብላ እንግዲህ ከሳሚ ጋር ደግሞ አጣልተዋለች። ይህን ነገር ሳሚ ነው ያደረገው ብላ ማለት ነው። እና በጣም ብዙ ርቀቶችን ስትጓዝ ነበረ። አሁን ደግሞ ዲኤንኤኑን በመቀየር ብቻዋን ማለት ነው የበኃይሉ ገዛም ሳያስፈልጋት ከዛ ደግሞ በኃይሉን በእህቱ ፊት ክደው አይኗን በጨው አጥባ እንግዲህ በኃይሉን ስትክደው ነበረ። ጭራሽ የብሌን ታሪክ በኃይሉ የማያውቀው ታሪክ ማለት ነው። እንዴት አድርጎ ከቤት እንዳባረራት እንዝናና ብሎ ወስዶ ትቷት እንደመጣ እና ደግሞ ያሰቃያት እንደነበረ እናቷ አረብ ሀገር ከሄደች በኋላ ሌላው ቀርቶ እንግዲህ አውቶ ከጣላት በኋላ ማለት ነው የወሰዷት ሰዎችን እንዴት አድርጋ ገንዘብ ከፍላ አክስቴ ብላ ያመጣቻት ሴት እንዴት ታሪኩን ትናገር እንደነበረ ቃልን መንገድ ላይ ወድቃ ነው እህቴ ያገኘቻት እና እያለች እንግዲህ እንዴት አይነት ታሪክ ፈጥራ ታወራ እንደነበረ ብቻ ለማሸነፍ በጣም ብዙ ተጉዛለች። በጣም ብዙ ማለት ነው። እና ነገር ግን እውነት እንግዲህ ጊዜውን ጠብቆ መውጣቱ አይቀርም። ቃል አሁንም ምንም እየተሳካላት አይደለም በሚያሳዝን ሁኔታና ያላት ተስፋ እንግዲህ በኃይሉ ሲጎረጉር ያወጣው ሚስጥር የአልማዝ ታሪክ ነበረ። እሱን ተጠቅማ ደግሞ አሁንም ሰላምን ልታሳብዳት ከጫፍ ደርሳ ነበረ። ሰላምም ደግሞ የሰው ነፍስ አጥፍቻለሁ ብላ እጇን ለመንግስት ለመስጠት ነገር ግን ደግሞ ስለ በኃይሉ ጨካኝነት ነግራት ስለነበረ አሁን እኔ ከታሰርኩኝ በኃይሉ ከዚህ ቤት ልጄን አስወጥቶ ንብረቴን ይወስዳል፣ ስለዚህ ንብረቱን በእሷ ስም ላድርግላት ብላ ሁሉ ጠበቃ ምታ እንግዲህ እሱን ሁሉ ስታከናውንላት ነበርና ይህ ነገር ሁሉ ሲሆን ቃል እንግዲህ በኃይሉን ምንም ቤት ውስጥ እንዳልተፈጠረ አድርጋ እንዲያግዛት ነው የጠየቀችው። ጭራሽ ብሌንን እንዲያስገድልላትም ጠይቀው ነበረ። ያው አሁን እንቅፋት እየሆነቻት ያለችው ብሌን ስለሆነች ብሌን ከበፊቱ በጣም ጎበዙና ንቅት ብላ ማለት ነው። አሁን ላይ እያንዳንዱ እርምጃዋን ቃልን ማለት ነው እየተከታተለቻት ነው። በአሁኑን የነኝ ማሸነፍሽ እያለቻት ነው። እናም ለዛም እንግዲህ ጠንክራ በመስራቷ ነው አልማዝ በህይወት መኖሯን ማወቅና ለሰላም የደረሳችላትና እንግዲህ ጠበቃው መጥቶ ከተፈራረሙ በኋላ ለመውጣት ሲሞክር በሩን ዘግታ ነበር ሄደችው። አልማዝን ግን ካገኟት በኋላ በዚህ ቅጽበት እንግዲህ ቃል ቤት ውስጥ
እንዴት በር ይዘጋን ብላ እንግዲህ ብዙ ነገር ስትፈጥር ነበረ። እንደውም አምልጧት ከዚህ አይበልጥም ብላ ሚስጥር ሁሉ ልታወጣ ነበረ። ከተፈራረሙት ፊርማ ወይም ደግሞ ጠበቃው መሄድ ስላለበት ነው እንግዲህ ጠበቃው ሄዶ የእሷ ነገር እንዲከናወን ትፈልጋለች አልማዝ ከመምጣቷ በፊት እና ነገር ግን ብሌን ያ ነገር እንዳይሆን በሩን ዘግታባቸው ሄዳለች። በዚህ የተነሳ እንግዲህ በኃይሉ ጋር ደውላ ነበረ። አልማዝን ሊያመጧት እየሄዱ ነው፣ ስለዚህ ሄዶ የሆነ ነገር እንዲያደርግ ነግረው አቶ በኃይሉም እንግዲህ እንደምታዩት እየፈጠነ ወደ አልማዝ ያለችበት ሰፈር ሄዷል ማለት ነው። ከሄደ በኋላም እንግዲህ ሽጉጥ ደቅኖ ካልገደልኳችሁ ሲል እያየነው ነው። የድፍረቱ ድፍረት በአደባባይ በቀን ማለት ነው እንግዲህ ካልገደልኳችሁ አይኔ ወጣ ነው። በነገራችን ላይ ሰው የሆነ ተንኮሉ ክፋቱ ሲደረስበት ይደበቃል እንጂ እሱ ግን ሽጉጥ ይዞ በአደባባይ እንግዲህ ካልገደልኳችሁ ብሎ ሲፎክር እንደምታዩት ብዙዎቻችሁ በነገራችን ላይ ሳሚን ዛሬ የሳሚ ጀግንነት እያላችሁ ነበረ ኮሜንት ላይ። በጣም ነው የሚገርመው የሳሚ መቀየር በራሱ ማለት ነው የጊዜ ጉዳይ ነውና አንዳንድ ጊዜ የማይቀየር ነገር የለም የጊዜ ጉዳይ ነው እንጂ ሳሚ እንግዲህ የበኃይሉ ቀኝ እጅ ነበረ። ብሌንን ከአንድ ጊዜም 2 ጊዜ ሊገላት ነበረ ብሌንን አፍኖ በአቶ በኃይሉ ትዕዛዝ ማለት ነው። እንደውም የሆነ ጊዜ አፍኖ ገሏት ማለት እሱ የገደላት ነው የመሰለውና ሄዶ ነበረ። ነገር ግን ብሌን ራሷን ስታ ስለነበር ትነቃለች። እናቷንም እንደዚሁ ብቻ ብዙ ነገሮችን ያደርግ ነበር በበኃይሉ ትዕዛዝ። ከጊዜ በኋላ ግን ብሌንን እንግዲህ ያፈቅራታል። ታዲያ እሷ በመጣ ቁጥር ባገኘችው ቁጥር የምትሰጠው ምክር ነበረና ሰው መሆንን ነው እንግዲህ የመረጠው። ታዲያ እንደምታዩት ሳሚ ዛሬ እነሱን መርዳት ችሏል። ለዛውም እነሱን ከበኃይሉ እጅም አድኗቸዋል ማለት ነው። እንግዲህ በኃይሉ እንደምታዩት ከሽጉጡ ጋር ታግሎ በኃይሉን ደብድቦ የሰላምን እውነት ለማውጣት ማለት ነው አልማዝን ይዞ ለመሄድ እንጂ አልማዝ በኃይሉ የሆነ ችግር ወይ አልማዝ ላይ ወይ ሌላ ቦታ ላይ ይፈጥር ነበረ። አልማዝን ብዙ ጊዜ እንግዲህ የምር መግደል ይፈልግ ነበረ፣ ሰላም ተጠርጥራ እስር ቤት እንድትገባ ማለት ነው። እና እንግዲህ ሳሚ ተደባድቦ ከዛ እንዲያመልጡ አድርጓቸዋል፣ ደስ በሚል ሁኔታ ማለት ነው። አልማዝም ወደ ሰላም ቤት ሄዳለች። ሰላም ቤት ከሄደች በኋላ ግን ጠበቃውን ለመውጣት ሌላ ቁልፍ ቤት ውስጥ ስለነበረ ሰላም በሩን ከፍታ፣ በነገራችን ላይ ሰላም ራሱ ብሌን ያለ ምክንያት ምንም ነገር አታደርግም። እዚህ ቤት ውስጥ የምታስብልኝና የምትወደኝ ልጅ ብትሆን ብሌን ናት። ስለዚህ ይህን በር የቆለፈችበት የራሷ ምክንያት ይኖራል። እኔም መጨረሻውን ማየት ፈልጋለሁ በማለት እንግዲህ በብሌን አልተበሳጨችም በሩ በመዘጋቱ። ነገር ግን ሌላ ቁልፍ ስለነበረ ለጠበቃው ከፍታለት ጠበቃው ማለት ነው እቃውን ጠቅሎ ሊወጣ ሲል ነበር እንግዲህ እጅ ከፍንጅ የተያዙት። ቃል በጣም በደስታ እንግዲህ የዚህ ቤት ንብረት ወራሽ ሆንኩኝ ብላ በሚያሳዝን ሁኔታ ጠበቃው ገና ከቤት ሳይወጣ ማለት ነው ደህና ሁን ብለው ጠበቃው ቆሞ ነበረ። እሷ ወደ መኝታ ቤት ትገባና ፖሊስ ጋር የደወለችው። ፖሊስ ጋር ደውላ ሰላምን ጠቆመችባት። የገደለቻት ሴት ደግሞ አልማዝ ናት በማለት እንግዲህ ሰላም ላይ ጠቁማ ፖሊሶች መጥተው እንዲያስሯትና ነፍስ እንዳጠፋች አድራሻዋን፣ ቤቷን ሁሉን ተናግራለች፣ የራሷን ስም ደብቃ። አይገርምም? ግን ምንድነው መብላቷን ሳታውቅ እጇን ታጠበች የሚባል አባባል አለና ቃል እንግዲህ እንደዛ ነው የሆነችው። ማግኘቷን ሳታውቅ ነው ሰላምን ቶሎ ብላ እንግዲህ ለማሳሰር የሄደችውና ነገር ግን አልተሳካም። በዛ ፍጥነት እሷ ደውላ እንኳን ከመኝታ ቤቷ ሳትወጣ ነበረ አልማዝን ይዘዋት እንግዲህ ሳሚና ብሌን ዳግሙ ነው ከች ብለዋን ሰላም ቤት። ነገሩ ለሰላም በጣም አስደንጋጭ ነው። በአይኗ ያየችው ሬሳ ሞታለች የተባለችው ሴት በህይወት መኖሯን ማመን አቅቷት ነበረ። ሰላም እንግዲህ ይሄ ነገር ስታይ ቃል ሌላ ትወና ድራማ ጀምራ ነበር በሚያሳዝን ሁኔታ። አልማዝን ስታያት እንግዲህ ሩጣ ሂዳ በማቀፍ እኔ እኮ አላምንም በህይወት አለሽ እንዴ? እናቴ እኮ ባንቺ ምክንያት ተሰቃየች እያለች እንግዲህ ደስተኛ የሆነች መስላ ስታስመስል ነበረ። አልማዝ የዚህ ነገር ሁሉ ዋና ተባባሪዋ እሷ እንደሆነችና ጭራሽ ስነቃ ራሴን ስቼ ስለነበረ ሙቼ ሳይሆን ራሴን ስቼ ነበረ። እናም በሰዓቱ ቃልና በኃይሉ ነበሩ ያዩኝ። እንደውም መጀመሪያ ያየችኝ እሷ ነበረች። በሰዓቱ ሽቶ ልትቀባት ገብታ ነው እንደዚህ የነቃችባትና ዋናዋ የሴራው ጠንሳሽ ከበኃይሉ ጋር ሆና ራሷ ቃል ናት። ሁሉንም ነገር ታውቃለች ብላ እንግዲህ በሰላም ፊት አዋርዳታለች። ደስ በሚል ሁኔታ ግን ሰላም እንደዛሬ ጎበዙን አታውቅም። እንግዲህ ቃልን በጥፊ ሰታታለች። በጣም ነው ደስ ያለኝ።
ልጅቷ ሰላምን እንደ ሕፃን ልጅ ነው የምትጫወትባት፣ እንደፈለገች ነው የምታሽከረክራት እና ሰላም ደግሞ ልጇ ስለሆነች እና ትታት እንዳትሄድ እያወቀች እንዳላወቀች ስትሆንላት ነበረ። እንደለመደችው ግን ዛሬም ልታታልላት ብትሞክርም አልማዝ ሁሉንም ነገር ተናግራለች። እንግዲህ በኃይሉ በታሰረ ሰዓት አልማዝ ከተደበቀችበት ወጥታ ነበረ። እንዳያችሁ ተሸፋፍና ሰላም ቤት ድረስ ሂዳለች። ታዲያ በዛ ሰዓት እንግዲህ ወደ ከተማ ተመልሼ እዚህ መጥቼ ነበር፣ ቃል 200 ሺህ ብር ሰጥታኝ ነው ተመልሼ ሄድኩት ብላ እንግዲህ በባለፈው ጊዜ ሳሚ ከሰላም ላይ 300 ሺህ ብር የወሰደውን ማለት ነው እሱን ሁሉ አስታውሳለች። በዚህም የተነሳ እንግዲህ ቃል ያሰበችው ያቀደችው ሁሉ ባዶ ሆኖባታል። እና ለዚህ ነው የቃል ነገር በጣም የምታሳዝነኝ ነገር ጥግ ድረስ ሂዳ ታግላ ማለት ነው ከዛ ባዶ ነው የሚሆንባት። በቃ ባዶ ምንም አይነት እስካሁን ድረስ ሰላም ቤት በቆየችበት ቆይታ አንድ ነገር እንኳን አላሳካችም። ግን እዛ ስኬቱ ጋር ልትደርስ ትንሽ ሲቀራት በቃ ጉጉት ብላ ያስኩት ስትል ታጣዋለች። እና በጣም ነው የምታሳዝነኝ በዚህ ነገሯ። እስካሁን ድረስ ብዙ ነገር ሞክራለች፣ ብዙ ነገር በጣም ተቃርባለች። ነገር ግን አንድም የተሳካላት ነገር የለም። ይህ የሚያሳየው የሰው የሆነ ነገር ሁልጊዜም የሰው መሆኑንና እውነት ተደብቆ አለመቅረቱን ነው የሚያሳየው እዚህ ድራማ ላይ ማለት ነው። እንግዲህ ሰላም የሰላም ኑሮዋን ትቀጥላለች ማለት ነው። ሰው ገድያለሁ እያለች የምትጨነቅበትን ነገር እዚህ ጋር ተፈጽሟል። እሷም እንግዲህ ለጠበቃው ማለት ነው ይህን ነገር እንዲረሳውና በፍጹም እንዲተወው ነግረዋለች። በሚገርም ሁኔታ ግን ቃልን ከወተቷን አስይዛ ከዛ ቤት እንድትወጣ አድርጋታለች። ገና ዛሬ ነው ሰላም ትልቅ ውሳኔና ጥሩ ውሳኔ የወሰነችው። አስባችሁታን ፖሊስ ጋር ጠቁማባታለች። እንግዲህ ፖሊሶቹ እዛ ቤት መምጣታቸው የማይቀር ነውና ከባድ ነው። እንግዲህ እሷ ላይ እንደጠቆመችባት ሰላም ካወቀች ቀጥታ እስር ቤት የምትገባ ውሳናት ማለት ነው። በዚሁ ሰላምን ሊወስዱ የሚመጡት ፖሊሶች ምናልባት እሷ ሊወስዷት ይችላሉ ብዬ አስባለሁኝ። እና በሚገርም ሁኔታ እንግዲህ ሰላም እቃዋን ጠቅልላ ከቤቴ ውልቅ በይልኝ፣ መጀመሪያም በስህተት ነበረ እንድትመለሽ ያደረኩት በማለት አሁን ላይ ቃልን ከቤቷ እያስወጣቻት ትገኛለች። እንግዲህ ቀጣይ ሊሆን የሚችለው ቃል ትክክለኛ ልጇ አለመሆኗን ማጣራት ነው ማለት ነው። ከዛ እንግዲህ ሰላም ትክክለኛ ልጇን ትፈልጋለች። እዛው ቤቷ ውስጥ ሆና በተደጋጋሚ ቢነገራትም ልትሰማ ባትችልም አልቻለችም እንጂ ብሌን ልጅሽ ናት የሚል በጣም ከወዲህ ከግራም ከቀኝም መልእክት እየደረሳት ነው በተደጋጋሚ። ያው እሷ ግን ማመን አትፈልግም። ነገር ግን በጣም ደስ የሚለው ነገር ሰላም ከዚህ በኋላ ነፃ ሰው መሆኗን አውቃለች። አልማዝ በህይወት መኖሯ በኃይሉ ከነ ውሸቱ ተሸንፏል ማለት ነው። እና ውድ ቤተሰቦች የአደራ ድራማ የክፍል 69 ትረካችን እንግዲህ ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን።